ፑሻሽቲ በጣም አደገኛ ከመሆኑ የተነሳ ከሱ ጋር ጸብ ያለባቸው ራፐሮች የገዛ ከተማቸውን ለቀው ተሰደዋል። ሜምፊስ ቴኔሲ ውስጥ ማንም ሰው ደፍሮ ፑሻሽቲ ጋር ጸብ ውስጥ አይገባም። ከገባም ደግሞ በህይወት አይቆይም። ፑሻሽቲ አሁን ላይ እንዳሉት የኢንተርኔት ጋንግስተሮች ሳይሆን ገና ስሙ ሲጠራ ሁሉም የሚፈሩትና ክብር የሚሰጠው ራፐር ነው። በዚህ ቪዲዮም የምነግራችሁ የውሸት የኢንተርኔት ድራማ ሳይሆን በእውነት የተፈጠረውን የፑሻሽቲን የስትሪትና የሙዚቃ ህይወት ነው። እንደተለመደው ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮ። ፑሻሽቲ ከህፃንነቱ ጀምሮ ስትሪት ላይ ያደገ በመሆኑ በተለያዩ ጊዜያት እጅን በአፍ የሚያስጭኑ ወንጀሎችን ሰርቷል። ማንንም የማይፈራው ፑሻሽቲ ጸብ ለማስነሳት ትንሽ ምክንያት ይበቃዋል። በአፉ ለምታም መጥፎ ንግግርን ከተናገራችሁት መሳሪያ ወጥቶ ሊተኩስባችሁ ይችላል። ከሱ ጋር ጸብ ውስጥ የገባ አንድ ራፐርም ለህይወቱ በመስጋቱ ሜምፊስን ለቆ ኑሮውን ወደ ሌላ ከተማ አድርጓል። ስለዚህ ራፐርም ወደ መጨረሻ በደንብ እናወራለን። አሁን ግን ስለ ፑሻሽቲና ስለ አደገኛው ጌንጉ ልንገራችሁ። ሳውዝ ሜምፊስ የተወለደው ፑሻሽቲ በአንድ ጊዜ ወደ ሙዚቃ አልገባም። የታዳጊነት ህይወቱም በጣም አስቸጋሪና አሳዛኝ ነበር። ሜምፊስ ማለት ርህራሄ የሌላቸው ጌንጎች መገኛ ስትሆን ከምንም ነገር በላይም ስለ ክብራቸው ይጨነቃሉ። በዚህም ራፐሮች ሲሰድቧቸውና ጸብ ሲፈልጓቸው ኦንላይን ላይ ወጣው ከመሳደብ ይልቅ ወዲያው ጥቃት ይፈጽማሉ። ፑሻሽቲም ይህንን ካልቸር በማየቱ በጣም አደገኛና አስፈሪ ሆኖ አድጓል። ገና ህፃን እያለም ከብዙ የዕድሜ ኩዮቹ የተለየ አስተዳደግ ነበር ያደገው። በ11 ዓመቱም በስርቆት ወንጀል ተጠርጥሮ የታሰረ ሲሆን ለወራትም በጁቬናይል ቆይቷል። ፑሻሽቲም ለካሜራ ብቻ የሚያስመስል ራፐር ሳይሆን በእውነትም የስትሪት ላይፍን አይቶ ያደገ ጌንግስተር ነው። ፑሻሽቲ ለምን እንደሚፈራና እንዴት ይህንን ሁሉ ክብር እንዳገኘ ለማወቅ የት እንዳደገና ማን እንዳሳደገው ማወቅ አለባችሁ። አባቱ ሜምፊስ ውስጥ ሞብ ቦስ በመባል ይታወቃል። ይህ ሰውም ተራ ጌንግስተር ሳይሆን በሜምፊስ የስትሪት ኢኮኖሚ ላይ ትልቅ ተጽዕኖ ያለው ሰው ነው። በጊዜውም ሞብ ታይስ የተሰኘ የራሱ ሌብል የነበረው ሲሆን የሙዚቃ ቢዝነስ እንዴት እንደሚሰራም ጠንቅቆ ያውቅ ነበር። የፍርድ ቤት ሪካርዶች እንደሚያሳዩትም ሞብ ቦስ በ2004 ታስሮ የነበረ ሲሆን ለዚህ ምክንያቱም ግሌን የተሰኘች ልጅ ተገድላ በመገኘቷ ነበር። ለትንሽ ወራትም ከታሰረ በኋላ በዋስ ተፈቷል። ከዚህ ሁሉ በጣም የሚያስገርመው ደግሞ ሞብ ቦስ ወንጀሎችን የሚሰራበት መንገድ ሲሆን የቤቱን የውጭ አካል የፈራረሰ ያስመስልና ውስጥ ግን የማይሰራው የወንጀል አይነት የለም። አንድ ቀንም ፖሊሶች የሞብ ቦስ ቤት ውስጥ ድንገተኛ ፍተሻ ሲያደርጉ የተለያዩ አደገኛ ድራጎችንና በጣም ብዙ ካሽ አግኝተዋል። ፑሻሽቲም የስትሪት ላይፍና ሙዚቃ እንዴት እንደሚገናኙ የተማረ ሲሆን ሁለቱንም እኩል ማስኬድ ጀመረ። የቢዝነስ ሳይዱንም ቀድሞ የጀመረ ሲሆን ገንዘብ እንዴት እንደሚንቀሳቀስና ሌብሎች እንዴት እንደሚሰሩም ያውቅ ነበር። በተመሳሳይ ደግሞ የስትሪት ላይፍን እስከ ጥግ የኖረ ሲሆን ብዙዎችም እንደ ፑሻሽቲ አይነት ራፐር የትም አይገኝም ይላሉ። ፑሻሽቲን ካነሳን አደገኛውን ቾፐር ጌንግ የተሰኘውን ቡድን መጥቀስ ግድ ነው። ይህ ቡድን የሚታወቀው በሚሰራቸው አሰቃቂ ወንጀሎች ሲሆን ስትሪት ላይም ምህረት የሌላቸው የጭካኔ እንቅስቃሴ ያደርጋሉ። እንደ ቢግ ሰርቲ ያሉ የቡድኑ አባላት በጣም አደገኛና አስፈሪ ሲሆኑ እነሱ ጋር ትንሽ ስህተት ከሰራችሁ የህይወት መስዋዕትነት ሊያስከፍላችሁ ይችላል። እዚህ ቡድን ውስጥም ለብዙ ዓመታት ስትሪት ላይ የቆዩ ጌንጎች ያሉ ሲሆን ከክብራቸው ውጭም ለምንም ነገር ግድ አይሰጣቸውም። ለምሳሌ ሊል ሃንክ የተሰኘውን አባል እንመልከት። ይህ ሰው በተለያዩ ወንጀሎች ታስሮ ከተፈታ በኋላ ወዲያው ሌላ የህግ ችግር ውስጥ ይገባል። ይህም የሆነው ሰፈር ውስጥ እየተዝናና ያለ አንድ መኪና በፊቱ ያልፋል። ሊል ሃንክም ጠላቱ ስለመሰለው ወዲያው መሳሪያ ወጥቶ ይተኩሳል። ነገር ግን የተኮሰበት መኪና የጠላቱ አልነበረም። በዚህም ንጹህ የነበረ አንድ ሰው ክፉኛ ተጎድቷል። ይህ ክስተትም የሚያሳየው ነገሮች ስትሪት ላይ ፈጣን እንደሆኑና ዋጋም እንደሚያስከፍሉ ነው። ይህ ሁሉ ሲሆንም ቢግ ሰርቲ የተሰኘው የፑሻሽቲ ቀኝ እጅ ወደ ሙዚቃው በደንብ ገብቶበት ነበር። ቢግ ሰርቲም እውቅናና ገንዘብን ቢያገኝም እንኳን የህግ ችግሮች ሊፈቱት አልቻሉም። አላባማ ውስጥም አደገኛ የሆነ እጽ ይዞ በመገኘቱ የታሰረ ሲሆን ሜምፊስ ውስጥ ደግሞ በተለያዩ የተኩስ ልውውጦች እስር ቤት ገብቷል። ይህ ቾፐር ጌንግ የተሰኘ ቡድንም ዲስትራኮችን በዝምታ አያልፍም። በዚህም በብዙ ራፐሮች የሚፈሩ ሲሆን ማንም ራፐርም እነሱ ጋር ደፍሮ አይነካካም። ራፐሮች ፑሻሽቲን ለምን እንደሚፈሩት ለማስረዳት ከቢግ ቡጊ ጋር የገቡበትን ቢፍ ማንሳት በቂ ነው። ቢግ ቡጊ ሜምፊስ የተወለደ ራፐር ሲሆን በብዙዎችም ተወዳጅ ነበር። ቢግ ቡጊም አንድ ዘፈኑ ላይ ቀለል አድርጎ ፑሻሽቲ እንዲህ ያደርገዋል። ይህንን ያደረገውም ነገሩ ሩቅ የሚሄድ ስላልመሰለው ሲሆን ዲስሪስፔክትን ፐርሰናሊ የሚያየው ፑሻሽቲ ግን አንድ ቪዲዮ ሶሻል ሚዲያ ላይ ይለቃል። I'm outside, cuz. Hey, what you just said on that status in my face.
Come on. Come on, just do that. Just do that for me, please. Where you at? Get him on here, y'all. ፑሻሽቲን የሚያውቁት ሰዎችም ይህንን ቪዲዮ ሲመለከቱ ነገሩ እንደከረረ ያወቁ ሲሆን ቀጣይ የተፈጠረው ነገርም ይህንን በግልጽ ያሳያል። አንድ ቀን ቢግ ቡጊ ኢንተርቪው ላይ ቀርቦ ከፑሻሽቲ ጋር ስላላቸው ጸብ ሲጠየቅ በጣም የፈራ ሲሆን ሜምፊስ ውስጥም ከማንም ጋር ጸብ የለኝም ብሎ ተናግሯል። በራሱ መንገድም አለመግባባት እንደተፈጠረና ፑሻሽቲ ጋር ጸብ ውስጥ መግባት እንደማይፈልግም ገልጿል። ይህም ብዙዎችን ያስገረመ ሲሆን ብዙ ሰዎችም ኢንተርኔት ላይ ቢግ ቡጊን ፈሪ እያሉ ሲሰድቡት ነበር። አስቡት፣ ቢግ ቡጊ ማለት ስለ ጌንግ ቫዮለንስ እና ስለ ስትሪት ላይፍ የሚዘፍን ራፐር ነው። ነገር ግን ሌላን ራፐር ፈርቶ ከጸብ የሸሸ ሲሆን ይህም በብዙዎች አሰድቦታል። ከሁሉም የበለጠው አሳፋሪ ነገር የሚፈጠረው ግን ቢግ ቡጊ የገዛ ከተማውን ለቆ ወደ አትላንታ ሲሰደድ ነው። ለቢግ ቡጊ ቅርብ የሆኑ ሰዎች እንደተናገሩትም ቢግ ቡጊ ሜምፊስ ውስጥ ለመቆየት እንደፈራ ሲሆን በነፃነት መንቀሳቀስ እንዳልቻለም ጨምረው ተናግረዋል። ራፐሮች ፑሻሽቲን ለምን እንደሚፈሩት ስናወራ ሚያሚ የተከሰተውን ነገር መጥቀስ አለብን። ፑሻሽቲ ሙዚቃ ለመስራት ወደ ሚያሚ ሄዶ ነበር። በጊዜው የሚሆኑ ሰዎች ዊድና ጆርዳን ፎር ጫማ ሊሸጡለት ተስማምቶ ነበር። ይህም በቀላሉ ማለቅ የሚችል ግብይት ሲሆን ሰዓቱ ደርሶ ሲገናኙ ግን ይህ ግብይት ወደ ጸብ ተቀየረ። ጸቡ የተፈጠረበት ነገር ባይረጋገጥም ብዙዎች እንዳሉት ግን ሰዎቹ ሊሸጡ ያመጡት ጆርዳን ፎር ጫማ ፌክ እንደነበር ነው። ወዲያውም ፑሻሽቲና ጓደኞቹ ይህንን እንደተመለከቱ ሰዎቹን የዘረፋቸው ሲሆን አንዱ ሰው በሽጉጥ ተመቶ ቀላል ጉዳት ደርሶበታል። ከቆይታ በኋላም ፑሻሽቲ የዘረፈውን ገንዘብ ኦንላይን ላይ አምጥቶ ፍሌክስ ያደረገበት ሲሆን ፖሊስም ይህንን የዶላር ቁጥር በደንብ ሲመለከት ወንጀሉ በተፈጸመ ጊዜ ከነበረው ጋር በመመሳሰሉ ፑሻሽቲ እስር ቤት ገባ። ይህንን ከውጭ ነው የሚመለከቱ ሰዎችም ፑሻሽቲ ጋር ትንሽ ጸብም ብትሆን በጣም አደገኛ እንደሆነችና ዋጋ እንደምታስከፍል ያወቁ ሲሆን ለዚህም ነው ብዙዎች ፑሻሽቲን የሚፈሩት። እንግዲህ ለጫማ ብሎ ሰዎች ላይ እስከ መተኮስ ከደረሰ ፐርሰናል የሆኑ ቢፎች ሲገጥሙት ደግሞ የሚፈጠረውን መገመት ቀላል ነው። ፑሻሽቲንም ከሌሎች ራፐሮች የሚለየው ይህ ሲሆን ሌሎች ራፐሮች በምቾት ቤተሰቦቻቸው ጋር አድገው ታዋቂ ሲሆኑና ገንዘብ ሲያገኙ ጌንግስተር ነን እያሉ ያወራሉ። ፑሻሽቲ ግን ትክክለኛ የስትሪት ማንነት ያለው ራፐር ሲሆን ለዚህም የተከሰሰባቸው የተለያዩ ወንጀሎች ምሳሌ ናቸው። ባክ ኢን ብለድ የተሰኘው ከሊል ደርክ ጋር የሰራው ዘፈን ሲለቀቅ ብዙ ሰዎች የሙዚቃው ምንነት ሳይገባቸውና ሳይረዱት ሲዝናኑበት ነበር። ነገር ግን ሜምፊስ ውስጥ ያሉ ሰዎች የዚህን ሙዚቃ ትርጉም ጠንቅቀው የሚያውቁ ሲሆን አደገኛ የሆነ የማስጠንቀቂያ መልእክት እንዳለውም ተረድተዋል። ለምሳሌ በዚህ ዘፈን ዩ ኖ ሁ ቱክ ዳት ስታፍ ፍሮም ዩ ካም ጌት ኢት ባክ ኢን ብለድ ብሎ ፑሻሽቲ ይናገራል። ይህም ሌሎች ራፐሮችን መልስ ስጡ እያለ እየጠራቸው ሲሆን ለዚህም ነበር የተለያዩ ራፐሮች ምላሽ የሰጡት። ይህንን ያደረጉትም ለእውቅናና ለዝና ብቻ ሳይሆን በስትሪት ላይፍ ዝም ማለት እንደ ፍርሃት ስለሚቆጠር ነበር። ለነ ፑሻሽቲ ምላሽ የሰጠው አንድ ራፐርም የተተኮሰበት ሲሆን ይህም ብዙዎችን አስደንግጧል። ፑሻሽቲ ጋር ቢፍ ውስጥ መግባትም በህይወት መፍረድ ሲሆን እንደ ቢግ ቡጊ ሀገር ጥላችሁ ካልጠፋችሁም መጨረሻችሁ ሞት ነው። ፑሻሽቲም በተለያዩ ወንጀሎች ተከሶ እስር ቤት ካሳለፈ በኋላም በቅርቡ ተለቋል። ከፑሻሽቲ ኔይበርስ የተሰኘው ሙዚቃ የኔ ፌቨራይት ነው። እናንተም የምትወዱትን ሙዚቃ ኮሜንት ላይ ጻፉልኝ። ላይክ እና ሰብስክራይብ እንዳይረሳ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ሰላም ሁኑ።